ቤት ለቦሳ ይሄን ይመስላል። ደስ ብሏል ግን በጣም ደረገጥኩኝ። ሳይው በጣም ነው የሚያምረው። ማርያም ጌታም በል እስቲ ማርያም በል ግን በደንብ አሰምከኝ። ግን አሰምከኝ በደንብ ሁሌ እኮ ነው የምስምሽ እኔ የሆነ ነገር ስላረግሽልኝ አይደል። ከባለፉት ቪዲዮዎች ላይ ስጀምርላችሁ ማለት ነው። ከባለፉት ቪዲዮዎች ላይ አንድ ደስ የሚሉ ጭምጭምታዎች አሉ፣ ደስ የሚሉ ሁኔታዎች አሉ። እነዛ ምንድን ናቸው ብትሉ እኛ ራሱ ስንሰለች ያንቺም እዛ ጋር ያለው ቤት እንግዲህ ሁሉ ነገር አልቆ እየጠበቃችሁ ነው። መታችሁ ውለዱ፣ ክበዱ። አሁን እያየን ያለው ነገር ጥሩ ነው። በዚሁ ቀጥሉልን። እኛ የምንፈልገው እሱን ነው። የሄዱበት እንግዶች እኛ ቤት ልታድሩ ከመጣችሁ አለ እዛ ጋር በቃ ነገርኳችሁ። እኛ ማንም አይገባም። እዚህኛው ክፍል ማንም አይገባም። ሰላም የኛ ቤተሰቦች፣ የኛ ውድ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልን? እኛ በጣም ደህና ነን። ያው ዛሬ ከብዙ ጊዜያት በኋላ መጥቻለሁ። እኔ መጥቻለሁ። ዛሬ ብዙ ነገር ማጫወታችሁ ነገር አለ። ሲሪየስ የሆነ ጉዳይ ማለት ነው። ማርያምን በቃ ምን ልበላችሁ፣ መጥቼ እስካናገራችሁ ራሱ ቸኩዬ ነበረ። እንደ አንድ የኔ ቤተሰቦች የኔ በቃ ፋሚሊዎች እንደመሆናችሁ መጠን የኔ ብዬ ደግሞ እንትን አለው የኛ ቤተሰቦች ናችሁ። እያንዳንዱ ነገር እያንዳንዱ ስቴፓችን ላይ እያንዳንዱ የህይወት ጉዟችን ላይ እንድትኖሩ ፈልጋለሁ። ወዳጆቻችን ናችሁ፣ ቤተሰቦቻችን ናችሁ። እዚህ ደረጃ ላይ እንድደርስ አድርጋችሁናል። ለምን ቢባል ከመጀመሪያው ጊዜ ጀምሮ እያበረታታችሁን እያነቃቃችሁን ብቻ ጎበዝ በርቱ እያላችሁ በነበረን የኛ ህይወት ላይም ተሳትፎ ስላላችሁ ከዚህ በኋላ ያለውም ላይ ደግሞ ተሳትፎ እንዲኖራችሁ ፈቅጃለሁ ማለት ነው። እና በጣም ጠፍቻለሁ፣ እሱን አምናለሁ። አላሰለቻችሁም። አሁን በዚህ ዓመት ፍጻሜ ይሆናል ጠፍቻለሁ እያልኩኝ ከዚህ በኋላ አላሳሳችሁም ማለት ነው። እና ደግሞ ያው አትነግሩኝም እንጂ እንደምትናፍቁኝ ያው ልቤ ነግሮኛል። ለምን ብትሉ በቃ በጣም ነው የምትወዱኝ አውቃለሁ። እና አትግደርደሩ። እንደምትወዱኝ ደግሞ ብትነግሩኝ እኔ አልኮራባችሁም ማለት ነው። እና ዛሬ ከባለፉት ቪዲዮዎች ላይ ስጀምርላችሁ ማለት ነው። ከባለፉት ቪዲዮዎች ላይ አንድ ደስ የሚሉ ጭምጭምታዎች አሉ፣ ደስ የሚሉ ሁኔታዎች አሉ። እነዛ ምንድን ናቸው ብትሉ እኛ ራሱ ስንሰለች እኛ ራሱ ስንደክም የነበረበት ነገር ስር እየያዘ ያለ ይመስለኛል። ለዛም ነው እኔም ወደዚህኛው ደስታ ላጋራችሁ የመጣሁት ማለት ነው። ዝም ብዬ አይደለም የመጣሁት። ብሩክና ሀይሚ ፍቅር የሚሸት ነገር ሰሞኑን እየሸተተን ነው እና በዚሁ ይቀጥልልን። በጣም ወደነዋል። የሴጣን ጆሮ ይደፈን፣ ጠላት አይኑ ይጥፋ። ስለዚህ ጠላት አይኑ እያየ ጆሮ እየሰማ እናንተ ፍቅራችሁን ብትቀጥሉ እኛ ደግሞ ይበልጥ ደስ ይለናል ማለት ነው። ያንን ለማለት ነው። በጣም ወደነዋል። ቀጥሉበት፣ ሂዱ። በእናንተ አባባል ሂዱበት ለማለት ያክል ነው። እና ዛሬ ማለት ነው እግዚአብሔርን በቃ እኔ እያንዳንዱን ነገር ልነግራችሁ ነው የመጣሁት። በጣም ነው ደስ ያለኝ። በጣም ነው የከፋኝ ነው የሚባለው፣ የፈራሁት ማለት ነው። እንዴት ነው እኔ ማለት ነው መጀመሪያ ስነግራችሁ ብዙ ነገር እናወራለን ዛሬ። በእርግጥ ሀብ እስኪመጣ ሀብ አለ። ሀብም እንደሚናፍቃችሁ አውቃለሁ፣ ግን ከእኔ ይበልጥ እሱ ስለማይናፍቃችሁ ያው እኔ ይበልጥባችኋለሁ ብዬ ነው። እና ምን ለማለት ነው እግዚአብሔርን እኔ ዛሬ የሆነ ጅማሮ እንደጀመርን ታውቃላችሁ ከሀብ ጋር እንግዲህ እድሜ ልክ ልጅነት የለም። እንግዲህ ሴት ስትሆኑ ደግሞ ታውቁታላችሁ፣ አብዛኞቻችሁ ታውቁታላችሁ። ህይወት መጀመር ግድ ነው። ልጅነት የለም፣ እናት ቤት ሁሌ መኖር የለም። እና እንግዲህ እንደዚህ ስለው ራሱ ትንሽ ያሳፍራል። እውነት ነው። እንግዲህ ያው ልንወጣ ነው። የኔም ክላስ ዘንድሮ እንደሚያልቅ ታውቃላችሁ፣ ሰኔ ላይ ነው። ከሰኔ በኋላ እንግዲህ ጎጆ ልወጣ ነው የሚለውን ዘፈን ጎጆ ልወጣ ነው ምናምን የሚለውን ዘፈን እሱን ዘፈን እየዘፈንን
የሀገራችንን ዘፈን እየዘፈንን እኔና ሀብም ካሳደገችኝ የእናት ቤቴ ከሙሽ ቤት እኔም ካሳደገችኝ የእናት ቤቴ ከወደር ቤት እንቃችንን ሸክፈን እንወጣለን ብለን አስበናል። እና ዝም ብለን አንወጣም። ያው ታውቁታላችሁ የዘንድሮ ነገር ያው እኛ ላይ ብቻ አይደለም የመጣው ሙሉ ሀገሯ ላይ ነው የኑሮ ውድነቱ የመጣው። ግን እግዚአብሔር ይመስገን ሁሉም ሰው ተሟልቶለት አልጀመረም። ሁሉም ሰው ሁሉ ነገር ሞልቶለት አልጀመረም ማለት። እናንተ እስቲ ንገሩኝ፣ እውነት እግዚአብሔርን ያጽናናኛል ኑሮ እንዴት እንደጀመራችሁ ማለት ነው። ሀብላችሁ ኑሮ ወጥታችሁ ስትኖሩ ምን አድርጋችሁ እንደጀመራችሁ። እኔ አሁን ቤትም ወደር ስትነግረኝ ትዝ ይለኛል እና ትዳር ስትጀምር በቃ ያላለቀ ቤት ላይ ምናምን ሸራ ምናምን ወጠራ ምናምን እንደጀመረች ነግራኛለች። እና እኛ ደግሞ እግዚአብሔር ይመስገን እንግዲህ በአዲስ ቤት ልንገባ ነው። ግን ሁሉም ነገር በአንዴ አይሟላም፣ ሁሉም ነገር በአንዴ አይሳካም። ከእግዚአብሔር ጋር ደግሞ እግዚአብሔር ይረዳናል። ሁሉንም ነገር እናደርገዋለን። እኔ እስክጨርስ ድረስ እስከዛ ባሉት ጊዜያቶች ነገሮችን ለመጨረስ ነው ያሰብነው። እስከዛ ድረስ ሞላ እናደርጋለን ያቅማችንን እንግዲህ እና ይሄን ልላችሁ ነው። በጣም ነው ደስ ያለኝ፣ በጣም ነው የፈራሁት እውነቱን ለመናገር ከሆነ እግዚአብሔርን በቃ በፊት ማለት ነው። እናንተም ታውቃላችሁ እንትን ልል ስል ትምህርት ላይ ያለው ወይኔ እስክጨርስ ነው የጨነቀኝ ምናምን እል ነበር። አሁን ግን እግዚአብሔርን ልክ ሲያልቅ ቀኑ በቀረበ ቁጥር ማለት ነው እየፈራሁ ነው የመጣሁት። በጣም ያስፈራል። ሁሌ የለመዳችሁት ህይወት አለ፣ ሁሌ የለመዳችሁበት ቤት አለ። ከዛ ደግሞ አሁን ደግሞ ወጥታችሁ የራሳችሁን መንገድ የራሳችሁን ህይወት የምትጀምሩበት ነው። በቃ በጣም ያስፈራል ሁሉም ነገር። ሁሌ የእናት ቤት ስለሌለ ማለት ነው። እናት ቤት ያው ብታጡም ምንም ነገር አይጎልባችሁም። ግን እዚህ ደግሞ ሲሆን ራሳችሁ ለፍታችሁ፣ እኔ እውነቱን ለመናገር በጣም እድለኛ ሰው ነኝ እግዚአብሔርን። እኔ ከእናቴ ቤት ወጥቼ ወደ እናቴ ቤት ምገባ ነው ይመስለኝ ከእግዚአብሔር ጋር ማለት ነው። ምክንያቱም በጣም በጣም ትሁት ነው ለእኔ። እንደገና ደግሞ አሁን ላይ ያለበት ደረጃ ራሱ የደረስነው በእሱ ጥረት ነው እውነቱን ለመናገር ከሆነ ማለት ነው። በጣም የሚለፋ ሰው ነው ለቤቱ። በቃ ሁሉንም ነገር በአንዴ ማድረግ የሚፈልግ ሰው ነው። እግዚአብሔር ይረዳዋል ደግሞ እና እኔን ለማስደሰት ደግሞ የማያደርገው ነገር የለም። እኔን ለማስደሰት ስንት ነገር እንደሚያደርግ እግዚአብሔርን እና ተባረክ። አሁንም ቢሆን ጉልበትን ይባርክልን። በጣም ነው ደስ ያለኝ። ሁሌም እነግረዋለሁ። በጣም ትንሽ ነገር አይወድም። በቃ ባለው አቅም በጣም ትልቅ ነገር የተሻለ ነገር ነው የሚመኘው እና የተመኘው ነገር ደግሞ በሙሉ እግዚአብሔር እያሳካለት ነው እና በጸሎታችሁ አግዙን። ከዚህ በኋላ ያለው እንግዲህ ህይወታችን ማለት ነው እያንዳንዱን ነገር የምናደርገውን ነገር እንደዚህ የመጣ በቪዲዮ አሳያችኋለሁ። ከዛ በኋላ ማለት ነው ጊዜው ደርሶ ሁሉ ነገር ተሳክቶልን አብረን እየኖርን ሲሆን ደግሞ በትዝታ ቡና እያፈላን እናወራታለን ማለት ነው። እንደዚህ ነበር ትዝ ይላችኋል የመጀመሪያ እንትን ስንገዛ ይቺን እቃ ስንገዛ ትዝ ይላችኋል እንባባላለን ማለት ነው። እና ከዚህ በኋላ እንደዚህ አይነት ቪዲዮዎችን ጠብቁ። እኔንም ደግሞ አበረታቱን። እኛንም በጣም ደስ ይለኛል እኔ ብታበረታቱ፣ ምክንያቱም ተስፋ ይሆነናል ማለት ነው እናንተ አይዟችሁ ስትሉን እና ቦሳን ራሱ እዚህ ቆሜ ከካሜራ ጀርባ መጀመሪያ በጣም ብዙ ነገር ነው ያሸከምኩት። ሰርቶ በላ ሆኖ ቅድም በቃ እየደከመ ነበረ እና ጎብዟል። ምርቃቴ ይድረስብህ። እንግዲህ ቤት እንግባና ትንሽ አዲስ ነገር አለ። እሱን ከመጀመሪያ ጀምሮ ያሳያችኋለሁ። ከዛ በኋላ ደግሞ እኔ ምን አስተዋጽኦ አበረከትኩኝ የሚለውን ሰርፕራይዝ ደግሞ ለሀብ ደግሞ አሳየዋለሁ ማለት ነው። ኑ የፍቅርን ትርጉም ገልጽሽ አስተማርሽኝ፣ ካንቺ ደስታ የኔ እያስቀደምሽልኝ። እንግዲህ ድምፄ ካስተጋባባችሁ በቅርቡ እንትን ይላል ይጠፋል። መብራት አበራን። በቅርቡ የድምፄ ማስተጋባት ያቆማል። ለምን ቢባል እቃና ሰው ይኖርበታል ማለት ነው። እንግዲህ ይሄን ይመስላል። አስቡት። አሁን አንዴ ምን እንድታስቡልኝ ፈልጋለሁ መሰላችሁ? ቆይ ቦርሳዬን ላስቀምጥና
እዚች ጋ ማለት ነው። እዚች ጋ ምን አለ? ቲቪ ስታንድ አለ ማለት ነው። አያምርም? በጌታ እግዚአብሔርን እኔ እንዴት እንደወደድኩት በኢየሱስ ስም በጣም ነው የወደድኩት። በሯም አለች፣ ሁሉ ነገር አለች። እዚች ጋር ቲቪ ትቀራለች፣ ጂፓስ ይቀራል። እሱ ደግሞ ከእግዚአብሔር ጋር አለ። እዚህ ጋር ደግሞ ማለት ነው እውነት እንዴት እንደወደድኩት ይሄን ከለር። እኔ እንደዚህ አይነት ከለር ወዳለው። እዚች ጋር ደግሞ መጋረጃ አለች ማለት ነው። በጣም ነው የምታምረው እቃ ሲደረደርባት እና ይሄንን ማለት ነው ሀብ ነው አምጥቶ ባለፈው ለታ ልቤን ትርክክ አድርጎት ቪዲዮም ቀርጬ ራሴን አየዋለሁ ብዬ ነበር ለማስታወሻ፣ ግን አልቻልኩኝም። በጣም ደንግጬ ነበር እውነትን ለመናገር ከሆነ እውነት ወድጄው ማለት ነው። ወጪ በዝቶበት ስለነበረ ይሄንን ይገዛል ብዬ አላሰብኩም ነበረ። እንደወደድኩት አውቆ የኔን ምርጫ ራሱ ያውቀዋል። እና እቺን የመሰለች ቲቪ ስታንድ እና እቺን የመሰለች መጋረጃ፣ የምታምር መጋረጃ ይዞ መጥቶ ሰርፕራይዝ አድርጎኝ ነበረ። እና ምን ልላችሁ ፈልጌ ነው መሰላችሁ? እግዚአብሔርን አሁን ስታስቡት ማለት ነው ይሄን የመሰለ ቤት ላይ እዚች ጋ ምን የመሰለ ክሪም ከለር የሆነች በቃ እኔ ማስበውን ነው የምነግራችሁ አይደል? ያው መመኘት ነው፣ እግዚአብሔር ነው የሚያሳካው ሁሉንም ነገር። ክሪም ከለር የሆነች ሶፋ፣ እዚች ጋር ደግሞ በጣም የምታምር ቴብል ማለት ነው። እዚች ጋር ደግሞ እኔና ሀብ መተን እዚች ጋር ምሳ የምንበላበት ሚያምር ከሶፋ ጋር ተቀራራቢ የሆነ ጠረጴዛና የእራት ወንበር፣ እዚች ጋር ደግሞ የሚያምር የኢየሱስ ክርስቶስ የመጨረሻ እራት ምስል ይደረጋል። ከዛ እኔ ናኒ ምን አሰብኩ ይመሰላችሁ? ሁሉንም ነገር እግዚአብሔር ያሳካዋል። ከእግዚአብሔር ጋር እናምናለን። በጣም ብዙ የሚቀሩን ነገሮች አሉ፣ በጣም ብዙ። ግን እኔ ምን አሰብኩኝ? የሆነ እቃ ገዛኝና የሆነ እቃ እኔ በጣም የምወደው ነገር አለ። ምን መሰላችሁ? ሳመጣው ታዩታላችሁ። በጣም ነው የምወደው እሱን እቃ እና ሰው ቤት ምናምን ሳይ የቀና ነበር እውነቱን ለመናገር እግዚአብሔርን በጣም ነው የምቀናው። ሰው ቤት እቃ ምናምን ሳይ ወይኔ እኔ ቤት ኖሮኝ እዛ እንደዚህ ባረግ ምናምን እላለሁና እሱን ነገር ዛሬ በቃ ካለችኝ አንጡራ ሀብት ማለት ነው በቃ ጥርግርግ አድርጌ ገዝቻለሁና እሱን አሳያችኋለሁ። ከዛ እናንተ ደግሞ ወደነዋል አልወደድነው የሚለውን ትነግሩኛላችሁ። ከዛ ሀብ ደውዬለታለሁ፣ መምጣቱ አይቀርም። ሲመጣ ይወደዋል አይወደውም የሚለውን እና ይቆጣኛል መጀመሪያ፣ ግን ቢሆንም ከዚህ በኋላ ልጅነት የለም። ይሄን ነገር አልገዛም ብር የለኝም ምናምን ማለት የለም። ያለንን ነገር እንግዲህ ወደ ቤታችን መዋለ ንዋያችንን ማፍሰስ ነው። ላምጣውና አስተካክየው ምናምን እናየዋለን ማለት ነው። እና ትነግሩኛላችሁ። እስከዛ የቀለም ምርጫዬንና የእቃ ምርጫዬን ትነግሩኛላችሁ እስከዛ ማለት ነው። የፍቅርን ትርጉም ገልጽሽ አስተማርሽኝ፣ ካንቺ ደስታ የኔ እያስቀድምሽ ሸክላ ናት። እውነት እንዴት እንደወደድኳት ማለት ነው። እንደዚህ ራሱ ባዶ ስታይ እንደምታምር እኔ እንደዚህ አይነት ነገር በጣም ነው የቤት ጌጥ ማለት ነው። እንዳልሆነ ስታደርጊ ዋይቶ ሌላም አለች ልቤ በቃ እዚህ ጋር ላርካት እሷን ደግሞ ገልጽሽ አስተማርሽኝ፣ በጣም ነው የሚያምረው። በስመ አብ ወልድ ካንቺ ደስታ የኔ እያስቀድምሽልኝ። ይኸው እንግዲህ የኔን ብርዶች አምጥቼዋለሁ። ላስገባውና ማለት በምርጫዬ ማለት ነው። አትጸጸቱ። ስታደርጊ ዋይቶ ልቤ በቃመና ቦታ ይታያል አይደል? በኢየሱስ ስም ወይኔ ምን ልሁንለት እኔ ለዚህ ቤት? እሺ
በየስ እንዴት እንደሚያምር ማርያም። እኔ እዚሁ ሙሸማ አምጥቼ እዚህ ላድር ነው በቃ። እኔ በጣም ነው የወደድኩት ማርያም። እንግዲህ ቁጠሩ 1 2 3 4 ዕቃ ዛሬ ተሟልቷል። የነገን ደግሞ እግዚአብሔር ያውቃል ማለት ነው። እንግዲህ ሀብ ሲመጣ እኔ ልቡ ትርክክ ነው የሚለው። ሲመጣ እናየዋለን ማለት ነው። መጣ ቤት ለቦሳ ገና ሳልጨርስ ትመጣለህ። ወደድከው? ትለይብኛለሽ። አያምርም? ጀመራችሁበት? አያምሩም? ግን ለምን በካሜራ ያዛችሁ ታዲያ? ይሄን እያየን ነው እና እንዴት ነው? እውነት እኔ በጣም ወደድኩት። ማን የገዛው? ማን ይመስላል? ማን ይመስላል? ቦሳ ነሽ? ማን የገዛው? እኔ ነኝ። ማርያም ከየት አመጣሽ? ከዚህ በኋላ ልጅነት የለም ያለች ብር አንጥራቴ እና ልጅነት ማለን ወይን አፈሰስኩባት። ሌላ ነገር መግዛት ቀርቷል ከዚህ በኋላ። ያምራል ግን በጣም ወደድከው? እግዚአብሔር ማርያም እዚች ጋር ደግሞ ትክክል ስትል እዛ ጋር ገዛሻችሁ ሲጀምር ግን እንዴት ገዛለው ብዬሽ ዲያን ተደከምክብኝ። ምን ደክማለሁ ለራሳችን ነው ቢሆንም ላከዘኝ ጀመራችሁታ። እሺ ሰላም በላቸው። በአዲስ ቤት እንትን ነው እንዴ? አራከልዱ ባክ ነይ እዚህ ጋር እኔ ሞልቶ ነበር ያሰብኩት። ሞልቶ አይሆንም። እኔ ምን አልኳቸው መሰለ? ከዚህ በኋላ እያንዳንዱ የኛ ህይወት ውስጥ እዚህ ቤት ውስጥ ያለ ነገር ስቴፕ ባይ ስቴፕ በቪዲዮ ያሳያችኋለሁ። ይሄው ዛሬ ቀኗ ምንድናት? 4 ናት። በቀን 4 ስም ቃል ገብቻለሁ። ሰላም በላቸውና የተሰማን ንገራቸው። ሰላም ሰላም፣ ውድና የተከበራችሁ የኛ ቤተሰቦች እንግዲህ እንደዚህ በራሳችን እንደዚህ መጥቻ አላውቅም። ቆየዋ እውነት እግዚአብሔርን ከዛ ህይወት ጀምሮ እዚህ ህይወት ላይ መድረስ ራሱ ተመስገን ነው። ተመስገን ነው። እኔ ቃል ራሱ እንዴት እንደደረገጥኩት ግን በጣም ነው የሚያምረው። የምር አመሰግናለሁ። አንቺ ነው አይገዛሽው? ይገባኛል። በተለያየ የትራንስፖርት አገልግሎቶች ደግሞ በመሸከምና የጉልበት ስራ በመስራት ግን ማለት ነው። ምን አሰብኩ መሰለህ? እኔ የነገርኳቸውን አንተ በቪዲዮ ብታየውን ልንገርህ። እዚህ ሂድ እዛች ጋር ምን ይመስለች? ምንም አልፈልግም። አሁን ወሬ አልፈልግም ምናምን። አሁን እቺን የገዛሁት ራሱ እንድንተኛ ነው እዚህ ጋር ነይ እኔ እኮ እየገባሁ እንደዚህ እላለሁ ታውቃለህ። እቺ ነገር ይኸውላችሁ፣ እቺ እንትን ማለት ነው። እቺ ቪዲዮ ለታሪክ ተቀመጥ። ኧረ እባክሽ ለመሰላችሁ እዚች ጋር የትኛው ታሪክ? ዛሬ የመሬት ምንጣፍ ላይ መተኛቱን አይ አንተኛም። ነገ ምንድን ነው የምታወሪው? ነገ ሶፋ ላይ ይተኛል የሚለው ማስታወቂያ ነው እንደምሳሌ ይኸውልህ፣ እንደዚህ ለስላሳ ምንጣፍ ላይ ዛሬ ቢተኙ ነገ ደግሞ ለስላሳ ሶፋ ላይ ይተኛሉ። አይ እዚህ ጋር ብዙ ጊዜ ማሰብባት ነው ተኝቼ ትንቅለበልባለህ። ወደፊት እሷን አግብቼ እንደዚህ የሆነን ነበረ እንድታዩ ልጆቼ ወደፊት እንትን እንዳትሉ። ቆይ ላውራበት ለልጆች መልዕክት እያስቀመጥኩ ነው። እኛ እንደዚህ መሬት ላይ ተኝተን ነው እናንተም በኋላ እንትን የለኝም እንትን ምናምን እንዳትሉ። ያው እንደዚህ ሆኜ ጀምረ ነው ህይወትን አትፍሩ ልጆቼ። አዲስ ወደ ትዳር መገቡ ሰዎች አትፍሩ፣ እውነት አትፍሩ። አይ ግን እዚህ ጋር እኛ እኮ ማለት ነው እንዴት እንደዚህ እንደሆነ ልታውቂያለሽ? አንደኛ ብሩክ
ይህንን ቤት ሙሺ አሰርቶ ለእናቱ ሰጠ። እናቱ ደግሞ ለልጇ እንካኖርበት አለች እንጂ በጣም ከባድ እናቱ ሳይሆን በጣም ነው የማመሰግነው። እስቲ ላውራበት እና ዝም በል እስቲ። ዛሬ ደስ ብሎኛል። ምንድን ነው ደስ ያለሽ? እና ይሄን ይመስላል። ደስ ብሏል ግን በጣም ደረገጥኩኝ። ሳይሆን በጣም ነው የሚያምረው። ማርያም ጌታም በል እስቲ ማርያም በል ግን በደንብ አሰምከኝ። ግን አሰምከኝ በደንብ። ሁሌ እኮ ነው የምስምሽ። እኔ የሆነ ነገር ስላረግሽልኝ አይደለም ስላረኩኝ ሳይሆን አሁን ራሱ ምን ችግር አለው ብትስመኝ? ነይ እስቲ ነይ። እሺ እና ግን ተሳክቶልኛል። ገና ከዚህ በኋላ ከእግዚአብሔር ጋር ቤቱ ግን ያበደ ነው። በጣም ጥሩ መንፈስ አለው እና ደግሞ በዚህ አጋጣሚ በጣም ከኛ ጋር አብረው ብዙ ሲጓዙ ለነበሩ ቤተሰቦቻችን እንደገና ብሩክና ሃይሚ ይሄን ቤት እንግዲህ ብሩኬ ሲሰጠኝ ሃይሚም ተደስታ ነበረ። ያንቺም እዛ ጋር ያለው ቤት እንግዲህ ሁሉ ነገር አልቆ እየጠበቃችሁ ነው። መታችሁ ውለዱ፣ ክበዱ። አሁን እያየን ያለው ነገር ጥሩ ነው። በዚሁ ቀጥሉልን። እኛ የምንፈልገው እሱን ነው። ሄዱበት። እኔ እዚህ ቃያ ሞላ ጠብቃቸዋለሁ። ስትመጡ እንግዲህ በሰፊው እቀበላቸዋለሁ ማለት ነው። ስትመጡ ግን አንዳንድ ዕቃ ይዛችሁ አንዳችሁ የሆነ ነገር አንዳችሁ። ከዛ አሁን ደግሞ በሌላ ደግሞ መኝታ ቤትም አለ ኪችንም አለ። እንዳትረሳው። ማስታወቂያ ነው እንደያዘችው እቺ ልጅ። አንተ ምንድን ነው የምትለው? እንዳትረሳው ብዬ ነው። ለምን? ያው እዛ ጋር ሲመጡ እንግዳ ማረፊያ አለ። ኑ ወይ አልጋ ይዛችሁ ለራሳችሁ እንግዶች አልጋ ይዛችሁ ባዶ ክፍል ነው። ደክሞኛል በእናትሽ። እስቲ ያውሪ አይደለም እውነት የምሬን ነው። እንግዶች እኛ ቤት ልታድሩ ከመጣችሁ አለ እዛ ጋር በቃ ነገርኳችሁ። እኛ ማንም አይገባም። ማንም እዚህኛው ክፍል ማንም አይገባም። እና ማለት ነው በቃ እያንዳንዱን ጥቃቅን ነገር እስከሚሞላ ቤት ጭንቅላቴ ረፍት የለውም። ጭንቅላቴ እንደ ማሽን እየተሽከረከረ ነው። እና ትምህርት አትበለኝ ሲጀመር ዝም በልና ወዳችኋለሁ። ይህን ይመስላል። ከዚህ በኋላ በእንደዚህ አይነት ቪዲዮ አለን። እንግዲህ አንተ ትቆያለህ መሰለኝ። እኔ ልነሳ። ተነሽ ቁርስ ምናምን ምሳት የለም እዚህኛው ቤት አንድ ሰው ያለታል። እዚህኛው መኝታ ቤት አለ። እዛ ጋር እነብረው ሲመጡ ፋሚሊዎቻችንስ መምጣት ከፈለጉ ይመጣሉ። አለ እንግዳ የእንግዳ ማረፊያ አለ። ሙሺና ወዳ ለዚህኛው ቤት ግሪን ካርድ አላችሁ ማለት ነው። በጣም ያምራል። በጣም አመሰግናለሁ። እሺ ዝጋብ እንደዚህ ስለገዛችሁ ፎቶ እንነሳ። እንደዚህ ማስታወሻ ነው። እሺ እና በቃ እንወዳቻለን። ቴንክ ዩ ቻው። የፍቅርን ትርጉም ገልጽሽ አስተማርሽኝ ካንቺ ደስታ የኔ